ጃኒ አድናቂዎቿና ተከታዮቿን ዛሬ ያስቀየመ ስራ አድርጋለች እና ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም ብለናል። እንዴት ናችሁ? እንግዲህ እንደምታውቁት ስለ ጃኒ ዛሬ የምላችሁ ዛሬ በጉጉት ሲጠበቅ የነበረው የጃኒ መቼ ነው ሰዓቱ? ከአዋቂ እስከ ታዋቂ፣ ከታዋቂ እስከ ተራ ትክታከር ዛሬ ጃኒ ስንት ሰዓት ነው ሊቭ የምገባው? ዛሬ ጃኒ ቀለበት ልታደርግ ነው። ዛሬ ጃኒ ስንት ደቂቃ ቀራት ሊቭ ልገባ? ዛሬ ጃኒ መቼ ነው ሊቭ የምገባው? 1 ደቂቃ አለፈ። ጃኒ ለምን አልገባችም? በስንት መከራ ሲጠበቅ ሲጓጓ እና ብዙዎቹ በጉጉት ሲጠብቁት የነበረው ቀን ዛሬ እንግዲህ ህዝቡ የተመኘው ሌላ ጃኒ ደግሞ ያደረገችው ሌላ ሆኖ ብዙ አድናቂዎቿን አስቆጥታለች ማለት ነው ጋይስ። እና የሚገርማችሁ ለጃኒ ካላቸው ፍቅር እና ካላቸው ውዴታ የተነሳ ዛሬ ጃኒ ቀለበት ፕሮግራም ታደርጋለች። እሷም ነገ የደስታዬ ቀን ነው፣ በደስታዬ ቀን ደግሞ መታችሁ መታደም ወይም ደስታዬን መካፈል ትችላላችሁ ብላ በይፋም ጠርታለች፣ በግልም ጠርታለች እንደሚታወቀው ማለት ነው። እና ህዝብ ደግሞ ስለሚወዳትና ለሷ ያ ካለው ፍቅር አንጻር ቀጥታ ያደረገው ከአዶናይ ጋር በነበራት ግንኙነት ቀጥታ ቀለበት ልታደርግ ወይም ያው የትዳር ህይወት ልትመሰርት እንደዚህ ቀለበት ስነ ስርዓት ነው አብዛኛው ሰው አድርጎ ያሰበውና በጉጉት የአዶናይንና የጃኒን የቀለበት ፕሮግራም ዛሬ ሲጠበቅ ነበር የዋለው ማለት ነው። እሱ ግን ሌላ ሆኗል። እሱ ምንድን ነው አምባሳደርነት ተሾማ ኖሯል። ግን ያን ያህል እንደዚህ መካበድ ያለበት ነገር ነበር ማለት ነው ይሄ አምባሳደርነት መሾም። ብቻ እኔ ራሱ ግራ ገብቶኛል። ይህን ያህል ሊካበድ ይገባል ወይም ይህን ያህል ደጋፊዎቿን ማጓጓት ይጠበቅባታል ብዬ አላስብም። በዛው ልክም ደግሞ እኛም ደግሞ ለሰው ልጅ ደስታ ለሰው ልጅ ደግሞ ዓለም የሆነው ወንድ ነው ወይም የፍቅር አጋር ነው ብለን ማሰብም ትክክል አይደለም። አንደኛ ብዙ ነገሮች አሉ። እሷ እንደዚህ ቀለበት አላደርግ ነው አላለችም፣ ግን ነገ የደስታዬ ቀን ነው መታችሁ እንድትካፈል ነው ያለችው። ግን ቢሆንም ያው ከአዶናይ ጋር በነበራት ግንኙነት አንጻር ይመስለኛል እንደዛ ብለው ሊመኙላት የቻሉት እንጂ ይህንን ስላለች ቀለበት ልታደርጊ ነው ወይም ልታገባ ነው ብሎ መደምደሙም የተከታዮቿ ያስተሳሰብ ድክመት ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ደስታ በቃ ደስታ ወይም እንደዚህ አይነት ነገሮች የሚያጋጥመው ግዴታ ለወንድ ወይም እንደዚህ ቀለበት ለማድረግ አይደለም። ብዙ ለሰው ልጅ ወሳኝ የሆኑ ነገሮች አሉ። እንግዲህ በዚህ በስራዋ ላይም እርግጠኛ ነኝ ውጤታማ የምትሆንበት ስራ ነው ብዬ አስባለሁ። ጥሩ ደመወዝም ይኖራታል ብዬ አስባለሁ። ይሄ ደግሞ ከወንድ በላይ ነው ብዬም አስባለሁ። ምክንያቱም ወንድ ጥሩ ቢሆንም በዛው ልክ ደግሞ ጃኒ የራሷን በደንብ ማስተዳደር በደንብ ሀብታም እየሆነች የምትመጣ ከሆነ አዶናይም ቢሄድ ደግሞ የተሻለ ወንድ ታገኛለች፣ የተሻለ ወንድ ታመጣለች ብዬ ነው የማስበው። አንዳንድ ጊዜ ትዳር ያለ ጊዜው በቃ ታዋቂነትን ሰርተህ የመለወጥን አቅም ያቀዘቅዛል ብዬ ነው የማስበው። እና ጃኒም አሁን ትዳር ብትይዝ ይሄን እድልም ላታገኘው ትችላለች። ብዙ ነገር የምታጣው ነገር ይኖር ነበር። ግን ያው ለማደግ ፍላጎት ያላት ልጅ ናት ማለት ነው ጃኒ። የመለወጥ ወይም የማደግ መጀመሪያ ያላት ልጅ ናት እና ያሳካላት ነው የምለው እኔ። ብቻ ህዝብ በጣም ጓግቶ ነበር። ጃኒዬ የስራሽን ይስጥሽ ነው የሚባለው፣ ምንድን ነው የሚባለው? እኔ አላቅም። እንግዲህ እርግማኑን ለተከታታዮቿ ወይም ለአድናቂዎቿ ትቸዋለሁኝ። እኛ ግን በሙሉ ልባችን ጃኒ ቀለበት ታደርጋለች ብለን አላመንም ነበር። ቢካዝ የስራ መክፈትም አላማ ብዙ ነገር የሆነ በደንብ ባትናገራቸውም ግን ጨረፍ ጨረፍ ስታደርጋቸው የነበረችው ነገር ነበርና እንግዲህ እንደዚህ ተጠበቀው እንደዚህ ሆኗል። ግን እውነት በጣም ነው የሚያምረው። እናቷም ደስ ትላለች። እናቷንም ደግሞ ለዚህ ክብር ማብቃቷ
በጣም ከደስታም ደስታ ካለመማለም በላይ ነው ማለት ነው። እና በጣም በደመቀ ሁኔታ እኔ የብዙ ሰዎች የብዙ ድርጅት እና የብዙ ስራዎች አምባሳደር ሆነው ብዙ ልጆች ሲሾሙ አይቻለሁ። እንደ ጃኒ ግን የደመቀ ያማረ ደስ የሚል እንትን አላየሁም ማለት ነው። እና በጣም ደስ ይላል ጃኒ። በዛ ላይ እናቷ ደስ ትላለች። ግን አባቷ ለምንድን ነው የሌለው? የጃኒ አላየሁም፣ ይቅርታ። እናቷ ግን ፋፍሽክ አርጋ አብራታለች እና በጣም ደስ ይላል። ጃኒዬ በርቺ፣ አሁንም ደጊ ተመንደጊ። ይሄንን ነው የምለው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ የጃኒ አድናቂዎች ጃኒ ከአዶናይ ጋር ቀለበት ልታደርግ ነው የተባለው ሌላ ሆኖ ይሄ ዛሬ ደግሞ እሷ ሌላ ሀሳብ ይዛ መታለች ማለት ነው። እንግዲህ ኸላስ አዶናይ እና ጃኒ በቃ ተለያይተዋል። በቃ እርማችሁን ተስፋችሁን ቁረጡ ነው የምላችሁ። በቃ ህይወት ይቀጥላል። መጀመሪያ ሀብታም ትሁን፣ ከዛ ደግሞ ቀስ እያለች አንዱን ሸበላ ትመዛለች ማለት ነው። ያለን ሀሳብ ይሄ ነው። ሀሳባችን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ሆኑ ማለት ነው። አብራችን ስለነበራችሁ እናመሰግናለን።